መጽሐፈ ኢዮብ ምዕራፍ 13 ይህን ሁሉ ዓይኔ አይቷል፣ ጆሮዬም ሰምቶ አስተውያለሁ። እናንተ የምታውቁትን እኔም አውቃለሁ፣ ከእናንተ የማንስ አይደለሁም። ነገር ግን ሁሉን ከሚችል አምላክ ጋር መነጋገር እፈልጋለሁ፣ ከእግዚአብሔርም ጋር መዋቀስ እሻለሁ። እናንተ ግን በሐሰት የምትለብጡ ናችሁ፣ ሁላችሁ የማትረቡ ሐኪሞች ሆናችኋል። ምነው ዝም ብትሉ? ያ ከጥበብ ይቆጥርላችሁ ነበር። እንግዲህ ክርክሬን ስሙ፣ የከንፈሬንም አቤቱታ አድምጡ። ለእግዚአብሔር ብላችሁ በክፋት ትናገራላችሁን? ስለ እርሱስ በማታለል ታወራላችሁን? ለእርሱ ታደላላችሁን? ለእግዚአብሔር ጥብቅና ልትቆሙ ነውን? እርሱ ቢመረምራችሁ መልካም ነገር ይገኝባችኋልን? ሰውን እንደምታታልሉ ልታታልሉት ትችላላችሁን? በስውር አድሎ ብታደርጉ በእርግጥ እርሱ ይገሥጻችኋል። ግርማው አያስደነግጣችሁምን? ክብሩ ሳያስፈራችሁምን? ምሳሌዎቻችሁ የአመድ ምሳሌዎች ናቸው፣ መከላከያችሁም የጭቃ ምሽግ ነው። ዝም በሉ፣ እኔ ልናገር፣ የመጣው ይምጣብኝ። ሥጋዬን በጥርሴ ሕይወቴንም በእጄ ለምን እይዛለሁ? ቢገድለኝም እንኳ በእርሱ ተስፋ አደርጋለሁ። ስለ መንገዴም ፊት ለፊት እከራከራለሁ። ኃጢአተኛ በእርሱ ፊት መቅረብ ስለማይችል ይህ ድፍረቴ ለመዳኔ ይሆናል። ቃሌን በጥንቃቄ አድምጡ፣ እኔ የምለውንም ጆሮአችሁ በሚገባ ይስማ። እንግዲህ ጉዳይን ይዤ ቀርቤአለሁ፣ እንደሚፈርድልኝም አውቃለሁ። ሊከሰኝ የሚችል አለ? ካለም ዝም ብዬ ሞቴን እጠብቃለሁ። አምላክ ሆይ እነዚህን ሁለት ነገሮች ብቻ ስጠኝ፣ ያን ጊዜ ከፊትህ አልሰወርም። እጅህን ከኔ ላይ አንሳ፣ በግርማህም አታስፈራራኝ። ከዚያ በኋላ ጥራኝ፣ እኔም እመልስልሃለሁ። ወይም እኔ ልናገር፣ አንተ መልስልኝ። በደሌና ኃጢአቴ ምን ያህል ነው? መተላለፌንና ኃጢአቴን አስታውቀኝ። ፊትህን ለምን ትሰውራለህ? እንደ ጠላትህስ ለምን ትቆጥረኛለህ? ነፋስ ያረገፈውን ቅጠል ታስጨንቃለህን? የደረቀውንስ እብቅ ታሳድዳለህን? መራራ ነገር ትጽፍብኛለህ፣ የወጣትነቴንም ኃጢአት ታወርሰኛለህ። እግሬን በእግር ግንድ ታጣብቃለህ፣ ውስጥ እግሬም ላይ ምልክት አድርገህ ዱካዬን አጥብቀህ ትከታተላለህ። እንደ በሰበሰ ግንድ ብል እንደበላው ልብስ ሕይወት እያደር ማለቅ ነው። መጽሐፈ ኢዮብ ምዕራፍ 13 ይህን ሁሉ ዓይኔ አይቷል፣ ጆሮዬም ሰምቶ አስተውያለሁ። እናንተ የምታውቁትን እኔም አውቃለሁ፣ ከእናንተ የማንስ አይደለሁም። ነገር ግን ሁሉን ከሚችል አምላክ ጋር መነጋገር እፈልጋለሁ፣ ከእግዚአብሔርም ጋር መዋቀስ እሻለሁ። እናንተ ግን በሐሰት የምትለብጡ ናችሁ፣ ሁላችሁ የማትረቡ ሐኪሞች